Okay, hello guys. እንኳን ወደ ስንቅ አካዳሚ በሰላም መጣችሁ። እንደሚታወቀው የፈርስት ራውንድ ባዮሎጂ ኢንትራንስ ኤግዛም 12ኛ ክፍሎችን ጀምረን ነበረ። 20 ጥያቄዎችን ሰርተናል። ትንሽ ቪዲዮ ረዝሞ በአሁኑ ያንን ለማስተካከል እሞክራለሁ። ዛሬ ደግሞ ከ21 እስከ 40 ያሉትን የመጀመሪያ ራውንድ አገኝ የ12ኛ ክፍል ባዮሎጂ ኤግዛሞችን የምንቀጥል ይሆናል። ስቴይ ቱንድ። ብዙም ከመል በደንብ ወደ ጥያቄዎቹ ብንገባ ይሻላል። ስለዚህ ኩዌስችኖችን አነባለሁ፣ ቾይሶችን በደንብ ኢላቦሬት ለማድረግ እሞክራለሁ። ከዛ በኋላ ደግሞ የአንሰር ቾይዙን አይደንቲፋይ አድርገን ከዛ ሌሎቹ ለምን እንዳልሆኑ በደንብ ከነ ምክንያቱ የምናይ ይሆናል ማለት ነው። ከዛ ጋር ተያይዞ ግን ዲቴይል ያለውን ስፔሲፊክ የሆነ ቶፒክ አልገባንም። የዚህ ነገር ላይ በደንብ ዲቴይል የሆነ ኢላቦሬሽን እንዲሰጥበት የምትሉበት ላይ ደግሞ ስፔሲፊክ የሆነ ኮሜንት ስታስቀምጡ ፓርቲኩላርሊ ስለዛ ቀለል ያለ በቀላሉ አንደርስታንድ ልታደርጉ የምትችሉበትና ኮንሰፕቱን ልትይዙ የምትችሉበት ቪዲዮ ሜክ ለማድረግ እንሞክራለን። የስንቅ አካዳሚ ዩቲዩብ ቻናል ጆይን በማድረግ እንዲሁም ቴሌግራም ላይ ደግሞ ይሄንን ፒዲኤፍ ፋይል አክሰስ እንድታደርጉት ሌሎችም አሉ። ሌሎችም ሳብጀክቶች ልክ እንደዚህ የተሰሩ ከነ ኤክስፕላኔሽናቸው ከናሰራቸው ኤክስትራክቲቭ የተደረጉ አሉ። እነሱን አክሰስ ለማድረግ ቴሌግራም ቻናላችንም እዚች ጋር አለ። ጆይን ስንቅ አካዳሚ ብላችሁ ጆይን እንድታደርጉ የጋበዝኳችሁ። እንቀጥል ጥያቄውን። the next question 20ኛ ጥያቄ biologist observed አደረገ test tube 1 sister chromatid lined up into at the equator, and then test tube 2 sister chromatid pulled to the opposite side, and which meiosis stage are observed in the tube 1 and the tube 2? okay, ትንሽ እኔ ማስታወሰው ምን ነበር መሰላችሁ? ይሄ there is a process አለ ሚዮሲስ ላይ ያሉ ፕሮሰሶች አሉ እና ለመያዝ በጣም ይከብደኝ ስለነበረ ፒማት ብዬ ነበር የሚዛቸው። ፒማት ሶ ፒ ፕሮፌዝ አይደለ? ማት ከሆነ ኤም ሜታፌዝ፣ ኤ አናፌዝ፣ ከዛ በኋላ ቲ ደግሞ ቴሎፌዝ ይሆናል ማለት ነው። ሶሪ ጋይስ። ሶ እንደዚህ ፒማት ብዬ ፕሮፌዝ፣ ሜታፌዝ፣ አናፌዝ እና ቴሎፌዝ ብዬ ኦርደራቸውን ለመያዝ ሞክራለሁ። በእያንዳንዱ ፕሮሰስ ላይ አንድ ሴል ወደ ሁለት ሴል ሊገነጠል ሲል የሚያደርጋቸው ፕሮሰሶች ምንድን ናቸው? የቱ ጋር ነው የሚደረደሩት? የቱ ጋር ነው ፖል የሚሰሩት? የቱ ጋር ነው ቶታሊ ደግሞ ምንድን የሚያደርጉት? ፊውዝድ አድርገው ሙሉ ለሙሉ ፊውዝ የሆነው ቶታሊ ሴፓሬት የሚሆኑት የቱ ጋር ነው? ኦፖዚት ፖል የሚሆኑት የቱ ጋር ነው የሚለው በደንብ እንድታውቁ ይረዳችኋል ማለት። ስለዚህ እነዚህ በዋናነት ይሄንን እንድትይዙት እንዲጠቅማችሁ ነው ፒማት ብዬ እንትን ያልኩት። ሶ ፒማት ላይ የመጀመሪያው ፌዝ ነው። አክቹሊ ሰከንድ ፌዝን ቶታሊ ታውትና የመጀመሪያው ፌዝ ላይ የሚከናወኑ ነገሮች ናቸው። ሲስተር ክሮማቲዶች ይኖሩናል። ሴሎች ምን ያደርጋሉ? ሚዮሲስ 1 እና ሚዮሲስ 2 ላይ ኪወርዶች ላይ ሲስተር ክሮማቲድ የሚባል አለ። ከዛ ሜታፌዞች ላይ ምን ይከናወናል? እንዳጠቃላይ what is actually ሚዮሲስ የሚለውን ከማይቶሲስ በምንድን ነው የሚለየው የሚለውን አይ ቲንክ አንድ ቻፕተር ላይ አለ እና ትንሽ አይዲያውን ኢንሳይቱን ልንገራችሁና that's it በቃ። ፈርስት ሪሜምበር ሚዮሲስ has 2 ዲቪዥን። ሚዮሲስ 2 ዲቪዥን እንዳለው አስታውሱ። ሚዮሲስ 1 እና ሚዮሲስ 2 ይባላል። ስለዚህ አሁን በዋናነት እነዚህ ሁለት ፌዞች ናቸው። ሜታፌዝ 2 እና አናፌዝ 2 ናቸው እነዚህ የሚመለከቱቸው ወደ 2 ላይ ማለት ነው። ስለዚህ ሲስተር ክሮማቲዶች ኢንድ at the equator ላይን የሚያደርጉትም ሜታፌዝ 2 ላይ ነው። ከዛ ደግሞ ቶታሊ ደግሞ ፑልድ ሆነው ወደ ኦፖዚት ሳይድ ደግሞ የሚሳቡትና ሁለት የሚሆኑትም ደግሞ መቼ ነው? አናፌዝ 2 ላይ ነው። እነዚህ ሜታፌዝ ኢን ዘ ሚድል በሚለው ያዙት። ሜታፌዝ ኢን ዘ ሚድል መሃል ላይ በሚለው ያዙት። መሃል ላይ ኢን ዘ ኢኳተር ኢንድ ቱ ኢንድ የሆነ መስመር ነገር ይኖራል። ከዛ አና ሲባል ደግሞ አፓርት መለያየት ብላችሁ ያዙትና ምን ይደረጋሉ? ቱ ዘ ኦፖዚት በተቃራኒ በዚህም በኩል ያለው ወደ ተቃራኒ ሳይድ ይጎትታሉ ማለት ነው። ስለዚህ አናፌዝ፣ ሜታፌዝ ኢን ዘ ሰከንድ የሆነበት ምክንያት ትንሽ ዲቴል አሁን ብንገባ ግን ደግሞ እንትናችን ስለሚረዝም ነው እንጂ ለምንድን ነው እንደዛ እንትን ያለው ነው እንደ ኢንዲኬሽን እንዲሆናችሁ። በመጀመሪያ 1 እና ሜታፌዝ 1 እና አናፌዝ 1 የሚል ምርጫ የለም እዚህ ጋር ያው እንዳስት በቃ። ስለዚህ አሁን ሁሌም ቢሆን እንደ ሚድል ኢንቱ ዘ ኢኳተር ተሰመረ ከተባለ ሚድል ላይ ተሰመረ ከተባለ ሜታፌዝ ነው። እዚህ ጋር ግን ሜታፌዝ 1 ላይ ይሄ ይከናወናል። ግን ደግሞ እዚህ ጋር ምን ስለሚለን ነው? ሲስተር ክሮማቲድስ ነው የሚለን። አንድ ክሮማቲድ ብትሆን ኖሮ ኦኬ
ሚዮሲስ 1 ላይ ናቸው። ስለዚህ ሜታፌዝ 1 እና አናፌዝ 1 ነው። እዚህ ጋር ግን ሁለት ናቸው። ሲስተር ክሮማቲዶች ሁለት አሉ። እነዚህ ሁለቱ ናቸው። ግን ደግሞ ምን ይሆኑት ሲስተር ክሮማቲድ ካለ በቃ እንትን ነው ሚዮሲስ 2 ነው። ስለዚህ ሚዮሲስ 2 ላይ ደግሞ ተመሳሳይ ነው። አራቱ ፕሮሰሶች አሉ፣ ፒማቶች አሉ። ፕሮፌዝም አለ፣ ሜታፌዝም አለ፣ አናፌዝም አለ፣ ቴሎፌዝም አለ ማለት ነው። ግን ደግሞ እነዚህን እንድትለዩት እንፈልገው አናፌዝ አፓርት ነው፣ ኦፖዚት ሳይድ ይለያያሉ። ሜታፌዝ ከተባለ ደግሞ ኢን ዘ ሚድል አት ዘ ኢኳተር የሚሰመር ላይን ይኖራል ነው ሀሳቡ። ስለዚህ እቺን ያዟትና በቀጣይ በደንብ ዲቴል እንደዚህ አይነት ኳስችን ድጋሚ አፒር ካደረገ የምናየው ይሆናል። ሁለተኛ conjunctive tissues fiber in the skin and the blood vessel do not form properly, causing the bleeding of the gum and the poor wound healing, and this is related to the deficiency of dash ነው የሚለው። ኦኬ ቫይታሚን ዲፊሽንሲ ላይ ቫይታሚን ዲፊሽንሲ actually ይሄ በደንብ የምታውቁት ነገር ነው። ስቲል የስኪን ፋይበሮቻችን ብለድ ቬዝሎቻችን ፕሮፐርሊ ፎርም ሳይሆኑ ሲቀር ከዛ የድድ መድማት ከዛ ደግሞ ፑር የሆነ ውንድ ሂሊንግ ወይም ደግሞ ቁስልም ሲኖር ቶሎ አለመዳን እነዚህ እንትኖች የሚመጡት የትኛው ቫይታሚን ሲያጥር ነው ብዙ ጊዜ እንላለን አይደል? ድዳችን ሲደማ ቫይታሚን ሲያጥራል ወይ ሎሚ መጠጥበት ወይ ደግሞ ብርቱካን ብላ ምን እንላለን አይደል? this is actually ቫይታሚን ሲ አስኮርቢክ አሲድ ሲያጥረን ነው። ይሄ ብሊዲንግ ኦፍ ዘ ጋም ጂንጂቫይቲስ ይባላል እና ያና ፑር የሆነ ውንድ ሂሊንግ ኮኔክቲቭ ቲሹ ፕሮብለም የሚያጋጥመን ይሄ ነው። ሜንሊ ቫይታሚን ሲ ሲባል ይሄ የድድ መድማትና ስካርቪ የሚባለው በሽታ ሊመጣላችሁ ይገባል፣ ዲፊሸንሲ ካለ ማለት ነው። የሌሎችንም ማየት እንችላለን። ቫይታሚን ኤ ከተባለ ከአይን ጋር የተገናኘ ነው። ናይት ብላይንድነስ እንዲህ እያደረጋችሁ እያገናኛችሁ በደንብ አንደርስታንድ ለማድረግ ሞክሩ። ስለዚህ ካልሽየም ዲ ቫይታሚን ዲ ከካልሽየም አብዞርቬሽን ጋር የተያያዘ ነው። ቫይታሚን ኤ ከቪዥን ጋር የተያያዘ ነው። ቫይታሚን ቢ ስንመጣ ደግሞ ሜታቦሊክ ፈንክሽኖች ናቸው። ቫይታሚን ሲ ከስኪን ጋር እና ከብለድ ቬዝል ጋር ፕሮፐርሊ ፎርም ስላለመሆን ስለሆነ ብሊዲንግ ኦፍ ጋም የሚያመጣ ነው። ቫይታሚን ሲ ከየት እናገኛለን? ብዙ ጊዜ ሲትረስ ከሆኑ ፍሩቶች እነዚህ ኦሬንጅ፣ ሌመን ምናምን ከነሱ እናገኛቸዋለን። ስለዚህ እነዚህ ሚነራል እና ቫይታሚን ከነ ዲፊሽንሲያቸው ከነ በሽታቸው መያዝ ያስፈልጋል ማለት ነው። ኦኬ what happened to the plant placed in the area with a unilateral one sided light? ይሄ በጣም ደስ የሚል ሳይንስ ያለው ነገር ነው። በጣም ደስ የሚል ሳይንስ ለነዚህ በጣም ሪከመንድ ማድረጋችሁ አሁን ያው ቴክኖሎጂ ማክሰስን በደንብ ስላለ ሪከመንድ ማድረጋችሁ ሰንፍላወር የሚባሉ የአበባ አይነቶች አሉ። የሱፍ አበባ የምንላቸው አይ ቲንክ ዘይት ኤክስትራክት የሚደረግባቸው እንደዚህ ፀሐይን ተከትለው እንደሚሄዱ ሜንሊ ግን አሁን ሀሳቡ አንድ ሳይድ ብቻ ላይት ቢኖር እና ፕላንቱን እዛ አካባቢ ላይ ብናስቀምጠው ዩኒላተራል ማለት በዋን ሳይድ ብቻ ያለ የላይት ሶርስ ቢኖር እንዴት ነው የፕላንቱ እድገት የሚሆነው ነው። ሁሌም ቢሆን ፕላንቱ ወደ ላይት ሶርስ ምን ያደርጋል? ቤንድ ያደርጋል። እነዚህ ሰንፍላወር ያልኳቸው ወይም ደግሞ የሱፍ አበባ የሚባለው ደግሞ ቶታሊ ፀሐይ በዚህ አቅጣጫ ከሆነ የምትወጣው የሚከፍቱት አበባቸውን በዚህ አቅጣጫ ነው። መሀል ላይ ስትሆን እንደዚህ የተከፈተ ይመጣል፣ ስትገባም ልክ እንደዚህ እየጠለቀ ይመጣል። ደርዝ ቪዲዮ በጣም ፋሲኔቲንግ የሆነ ደስ የሚል ቪዲዮ አለ። እነዚህ ሰንፍላወሮች እንዴት የላይትን ዳይሬክሽን ወይም የላይት ሶርስን እንዴት እንደሚከተሉ የሚያሳይ ቪዲዮ ማለት ነው እና highly recommend you because it's fun again ደግሞ ሳይንስም ስለሆነ ደስ ይላል አይደለ? አሁን እዚህ ጋር ያሉትን ምርጫዎች እናያቸው። the light exposed side would produce more root hair. okay, the light exposed part would produce more plant in hormone. actually here I say I think ካልተሳሳትኩኝ it's been በጣም ሎንግ ታይም እንትን ካልኩኝ ግን ኦግዚን በሚባል ሆርሞን ምክንያት ይመስለኛል ይሄ ነገር የሚፈጠረው። again phototropism የሚባል ኮንሰፕት ያ ኦግዚን የሚባል አለና so if you put a plant near the window after some time you may notice that the steam bends towards the window. why? because of phototropism ማለት ፕላንት ለላይት የሚያደርገው ዳይሬክሽናል ግሮዝ ማለት ነው። ሹቱ ላይ ኦግዚን ወደ ሼድድ ወደ ሆነ ሳይድ ይበዛል። ስለዚህ ያ ሼድድ የሆነ ሳይዝ ላይ ኢሎንጌት ስለሚያደርግ ፕላንቱ ወደ ላይት ሶርሱ የማደግ እንትን አለው። ይሄንንም ፕሊስ ፎቶትሮፒዝም ብላችሁ ዩቲዩብ ላይ ሰርች አድርጋችሁ ሾርት ቪዲዮን ብታዩት የኦግዚን ስራ ኤቭሪቲንግ በደንብ ትረዱታላችሁ። አይ ቲንክ ላስት ቻፕተር ላይ የሚገኝ የባዮሎጂ እኔ 12 ክፍል ላይ ነበር የተማርኩት እና በጣም ኢንትረስቲንግ የሆነ እንትን ነው። ስለዚህ በቃ the plant would bend towards the light source. that's it. ቤንድ የሚያደርገው በምን አይነት ፕሮሰስ ነው የሚለውን ደግሞ በደንብ ቪዲዮ ላይ ማየት ይቻላል። እኔም ደግሞ ወይም ደግሞ ቪዲዮውን አገኝ ፒፒቲ ላይ አታች አድርገሽ አብሽልኝ ካላችሁኝም I will try my best to do. okay, 24ኛ question. in the grassland gazelle population grows quickly at first and then slows and the level of at maximum size the growth model shows. ኦኬ ይሄ በግራስላንድ ላይ ስለ ጌዝል ፖፑሌሽን የሚያወራ ነው። በመጀመሪያ ኪክሊ ግሮ አደረጉ በመጀመሪያ ከዛ በኋላ ስሎ ማድረግ ጀመሩ ከዛ ሌቭል ኦፍ ማድረግ ጀመሩ ወደ ማክሲመም ሳይዝ ነው የሚለው እና ይሄ ሎጂስቲክ ግሮዝ ይባላል። ሎጂስቲክ ግሮዝ የምንለው ፖፑሌሽኑ ኬሪንግ ካፓሲቲ ጋር ሲደርስ ስቴብል የሆነ ነገር ላይ ግራፉ እንዴት ነው ያሰመም ይሄ ኢኒሻል ወይም አት ዘ ኦሪጂን ላይ አለ ከዛ የጨመረ ይመጣል በጣም
ከዛ በኋላ ስሎ ዳውን ማድረግ ይጀምራል የሚጨምረው ከዛ ኮንስታንት ይሆናል ማለት ነው። ቀጥ ያለ መስመር ይሆናል። ይሄ ሎጂስቲክ ግሮዝ ነው የሚባለው። ምን ማለት ነው? በዋናነት በኬሪንግ ካፓሲቲ ማለት ኢንቫይሮንመንት በተገኘው ፉድ በተገኘው ወተር ስፔስ ሌሎች ሪሶርስ መሰረት ለመደገፍ የሚችለው ማክሲመም ፖፑሌሽን ሳይዝ ላይ ሲደርስ ኮንስታንት የሚሆንበት ማለት። ስለዚህ አሁን ይሄ የጌዝል ፖፑሌሽኖቹ መጀመሪያ ላይ ብዙ ውሃ ብዙ ምግብ ምናምን ያገኛሉ። ስለዚህ ቶሎ ሪፕሮዲስ ያደርጋሉ፣ በደንብ ይራባሉ ምናምን። ከዛ ስሎ ማድረግ ይጀምራል ቢኮዝ ትሬስ የሆነ እንትን ነው እያገኘ ያለው ወይም ደግሞ ፖፑሌሽኑ ዲክሪዝ ማድረግ ይጀምራል። ከዛ በኋላ ግን ሌቭል ኦፍ ያደርጋል ማለት ነው። አበንደንት የሆነ ሪሶርስ እየመጣ ምናምን የዛን ሰዓት ላይ አበንደንት ሪሶርስ የሚኖር ሰዓት ላይ በደንብ ሪፕሮዲስ ያደርጋል፣ ግሮ ያደርጋል። ከዛ ስሎው ዳውን ማድረግ ይጀምራል። ከዛ ግን ሌቭል ኦፍ ያደርጋል። ኮንስታንት የሆነ ነምበር ይኖራቸዋል። የሚወለደውም የሚሞተውም እኩል እየሆነ እንደዛ እየሆነ ይመጣል ማለት ነው ሀሳቡ። አሁን የሚሆነው ምንድነው? ይሄ ቢና ሲ ናቸው ሎጂስቲክ ነው ኦፍኮርስ። ግን ምክንያቱ ለምንድን ነው ማክሲመም ሳይዙ ላይ ከደረሰ በኋላ ሌቭል ኦፍ የሚያደርገው ከተባለ ኬሪንግ ካፓሲቲውን ሪች ስለሚያደርግ የሚያዝ ማክሲመም የሚያዝ አቅሙን ኢንቫይሮንመንቱ ስለሚይዝ ነው። ዝም ብሎም እየጨመረ መቀጠል አይችልም። ቢኮዝ የሆነ ሰዓት ላይ አበንደንት የሆነ ሪሶርስ እየቀነሰ ስለሚመጣ ሞትም ምናምን እየመጣ እንትን ይላል ማለት። ስለዚህ ብዙ እንትኖች አሉ አይደል? ሲግመንት ከርቭ ነገር ነው ምናምን። ይሄንን በደንብ ፕሊስ እንትን በሉት፣ ሪቪው አድርጉት። ወደኋላ እንትን ማለቱን ካከበዳችሁ ደግሞ ሁሌም ኮሜንት ላይ ስፔሲፊክ ቶፒክ እየመረጣችሁ ከሄድን በደንብ ኢላቦሬት ለማድረግ እንሞክራለን እነዛ ቶፒኮች ላይ ማለት ነው። The 25 question says grade 9 student identify an organism poikilothermic and invertebrate again with 6 jointed legs to which phylum should they group it ነው የሚለው። የዘጠነኛ ክፍል ተማሪዎች ስላገኙት ነው። ክሎዎቹን በደንብ ያቸው በቃ ወክሉ ይመራቸዋል። ኢንቨርተብሬት ነው ይለናል። ኦኬ 6 ጆይንትድ ሌግ ነው ያለው። ከዛ በኋላ ደግሞ ምን አያደርግም? ፒክሎተርሚክ ነው ወይም ደግሞ የራሱን ቴምፕሬቸር ራሱ ኮንትሮል ኮንሺየስ ሆኖ ኮንትሮል የሚያደርግ ቢሄቨራል ቴርሞ ሬጉሌሽን ያለው አይደለም ነው የሚለን። አሁን ሁሉንም ያዟቸው። በመጀመሪያ አሁን ከዚህ እንምጣ፣ ዲስኳሊፋይ ያደርግናቸው እንድንሄድ። ፖሪፌራ ላይ ስንመጣ ፖር አለው። በቃ ፖሪፌራ ከተባለ ፖር ሚለውን ይምጣባችሁ። እዚህ አሁን እዚህ ጋር ስፔሲፊክ የሆነ ፖሪፌራ ሊሆን ቢሆን ኖሮ ፖር ሚል ነገር አይደንቲፋይ ያደርጋል። this is the correct answer። ሞሉስካ በሶፍት ቦዲያቸው ነው የሚታወቁት። ሶፍት ቦዲ ሲንዳሪያ ደግሞ ስቲንጊንግ ሴል አላቸው። ሜንሊ ይሄ የሚያመለክተው አንትሮፖዶችን ነው። አንትሮፖድ ዋና መለያው ጆይንትድ አፕዴጅ አለው። ስለዚህ ጆይንትድ የሆነ አፕዴጅ አለው። ኢንሴክት ደግሞ በተለያየ 6 ሌግድ አላቸው። ስለዚህ ኦርጋኒዝሙ ሜንሊ አንትሮፖድ እንደሆነ መለየት እንችላለን። 6 ሌግድም ብሎ ነግሮናል። ስለዚህ አንትሮፖዶች ጆይንትድ የሆነ አፕዴጅ ስላላቸው ሜንሊ ናይንዝ ግሬድ ስቱደንቶች አይደንቲፋይ ያደረጉት ፋይለሙ ከአንትሮፖድ የሚመደብ ነው ማለት ነው። ዲቴይል የሆነ አራቱን ዲፍረንስ በደንብ እንታዩት እፈልጋለሁ። 26ኛ which of the following statement is correct about innate immunity? ስለ innate immunity ትክክል የሆነው የትኛው ነው ነው የሚለው። innate immunity ስንል immediate ነው፣ non specific ነው፣ immunological memory የለውም ብለን አይተናል። ይሄ የትኛው አይ ቲንክ 12th grade ላይ ወይ ደግሞ 11th grade ላይ ስለ ኢሚኒቲ ስናወራ ያናል። ሁለት አይነት ኢሚኒቲ አለ አይደል? ኢኔት ኢሚኒቲ ከዛ ደግሞ አዳፕቲቭ ኢሚኒቲ የሚባል አለ። አዳፕቲቭ ኢሚኒቲ ግን ስፔሲፊክ ነው፣ አንቲቦዲ ያለው፣ ሜሞሪ ያለው፣ ስትሮንግ ሪስፖንስ ኦን ሌተር ኤክስፖዠር ያለው። ምንድነው ልዩነታቸው ከተባለ አዳፕቲቭ ኢሚኒቲ ለሆነ ነገር ተጋላጭ ከሆነም በኋላ የሚኖረው ነው። ለምሳሌ እኔ አንድ የጉንፋን ቫይረስ ከያዘኝ በኋላ ያ ተመሳሳይ የሆነው የጉንፋን ቫይረስ ድጋሚ አይዘኝም። ለምን? ሚሞሪ ያለው አዳፕቲቭ ኢሚኒቲ ስለሆነ ሰውነቴ ለመጀመሪያ ጊዜ ያ ጉንፋን ሲይዘኝ አንቲቦዲ ስላዘጋጀ ቀጣይ አይዘኝም። ስለዚህ ስፔሲፊክ ነው፣ ሚሞሪ ያለው፣ አንቲቦዲ ይሰራለታል፣ ስትሮንገር የሆነ ሪስፖንስ አለው ሌተር ኤክስፖዠር ላይ። ስትሮንግ የሆነ ሪስፖንስም ስላለ ነው ለቀጣዩ ብዙ ጊዜ ማን ታመመው የታመምነውን ስፔሲፊክ የሆነ ቫይረስ የጉንፋን ቫይረስ ድጋሚ ማን ታመመው። ይሄ አዳፕቲቭ ይባላል። ኢኔት የሚባለው ግን ኢሚዲየት የሆነ ሪስፖንስ ይሰጠናል፣ ስፔሲፊክ አይደለም። ያ ማለት ማለት ነው አሁን ስፔሲፊክ ለሆነው የኮመን ኮልድ ቫይረስ ነው ሪስፖንስ የሰጠነው አዳፕቲቭ ላይ። ይሄኛው ግን ስፔሲፊክ አይደለም፣ ኢሚዩኖሎጂካል ሜሞሪ የለውም። ሶሪ ጋይስ። አሁን ከነገርኳችሁ ኮምፓሪዝን ከኢኔት እና ከአዳፕቲቭ ኢሚኒቲ ኮምፓሪዝን አንጻር ትክክለኛ ሊሆን የሚችል የትኛው ነው ከተባለ የመጀመሪያውን ኢት ፕሮዲስ አንቲቦዲስ ዳት ኒውትራላይዝ ዘ አንቲጀን ኢን ዘ ብለድ ይላል። ምን የለውም፣ ኢሚዲየት ነው፣ ነን ስፔሲፊክ ነው፣ ኢሚዩኖሎጂካል ሜሞሪ ብያቸዋል አይደለ? ትክክል ያልሆነውን እያወጣን ኢት ሃዝ ሜሞሪ ቱ ሪኮግናይዝ ዘ ፓቶጅን ነው፣ ሜሞሪ የለውም ብያቸዋለሁ። ኢት ሪስፖንድ ቤተር አፍተር ዘ ሰከንድ ኢንካውንተር ኦፍ ዘ ፓቶጅን። ኢሚዩኖሎጂካል ሜሞሪ ስለሌለው በቀጣይም ቢመጣ ኢኔት ኢሚኒቲ የመመለስ እንትን የለውም። አዳፕቲቭ ቢሆን ኖሮ ነበር። ስለዚህ ኢኔት በተፈጥሮ የምናገኘው ኢሚኒቲ ብዙ ጊዜ ተመሳሳዩ ቀድሞ አፌክት አድርጎ የነበረው ተመሳሳዩ ድጋሚ የሚመጣብን ቤተር የሆነ ሪስፖንስ አይሰጥም፣ ወይም ደግሞ
ይሄንን እንዴት ነው ዲፋይን? በቃ ይሄ ጉንፋኑ አክቹሊ ቤስት ኤግዛምፕል ነው። ኢኔቲንግ ኢሚኒቲ ኬት ነው የምናገኘው ምናምን የሚለው በጣም ደካማ ነው፣ ግን ደግሞ ያስፈልገናል ኢሚዲየት የሆነ ሪስፖንስ ስለሚሰጥ ማለት ነው። ጀስት ይሄኛው ነን ስፔሲፊክ ሆስት ዲፌንስ ሲስተም ነው የሚለው ነው እሱ የሚገልጸው ማለት ነው። ኢሚዲየት ነን ስፔሲፊክ እና ኢሚዮሎጂካል ሜሞሪ እንደሌለው አስቡ። ከዛ በኋላ ከአዳፕቲቭ ጋር ደግሞ የሚለየውን ፊቸሮችን እዩት። በጣም ለቀጣይ ሲመጣ ያ ቫይረስ በጣም ከባድ የሆነ ሪስፖንስ የሚሰጠው እና ድጋሚ እንዳንጠቀም የሚያደርገን አዳፕቲቭ ነው እንጂ ኢኔት አይደለም። ይሄንን በደንብ ያሉት። ይሄ ቤዚክ የሆነ የሚደጋገም ነገር ስለሆነ which of the following is not a pollinating agent ነው የሚለው። ፖሊኔቲንግ ኤጀንት ፖሊኔሽን ፕሮሰስ ላይ ምን የሚያደርግ? በመጀመሪያ ፖሊኔቲንግ ኤጀንቶች የምንላቸው ፖለንን ከአንተር ወደ ስቲግማ ትራንስፈር ለማድረግ የሚረዱን ኬሪ የሚያደርጉ ማንኛውም ነገር ሊሆን ይችላል። ፊዚካልም ባዮሎጂካል የሆኑ ነገሮች፣ ፊዚካል ከተባለ ዊንድም ሊሆን ይችላል። ከዛ ባዮሎጂካሊ ደግሞ እነዚህ ኢንሴክቶች በርዶች ምናምን ሊሆኑ ይችላሉ። አሁን እዚህ ጋር በርዶች ኦፍ ኮርስ ኢንሴክቶችም ይሆናሉ፣ ዊንድም ይሆናል፣ ፊዚካሊም ቢሆን በንፋስም ከአንተር ወደ ስቲግማ ፖለን ግሬን ሊሄድ ይችላል። ማይክሮቦች ግን አይሆኑም። ዴር ማይክሮ ኦርጋኒዝም they cannot carry the pollen from the anther to the stigma, so this couldn't be the answers። ኖርማል ፖሊኔቲንግ ኤጀንቶች ኮንቴክስት ላይ ጭራሽ ማይክሮብ ተገልጾ አያውቅም። ስለዚህ ይሄ ሲምፕል የሆነ ኩዌስችን ስለሆነ ነው። so D is not the correct answer። D ትክክል አይደለም ማለት ነው። Okay, which is the major cause of evolution that result from sudden random change in the DNA sequence? sudden የሆነ random ወይም ደግሞ በዘፈቀደ የሚመጣ ቼንጅ፣ ድንገት የሚመጣ ቼንጅ ምን ላይ? ዲኤንኤያችን ወይም የዲኤንኤ ሲኩዌንስ ላይ የሚመጣ ያ ምን ይባላል ነው የሚለው። this is induced mutation ይባላል። በመጀመሪያ ሙቴሽን የምንለው change of specific information of DNA የዲኤንኤ ስፔሲፊክ የሆነ ኢንፎርሜሽን ቼንጅ ሲያደርግ ሲለወጥ ሙቴሽን ይሆናል። ስፔሲፊክሊ ደግሞ induced mutation የምንለው the sudden and the random change in DNA sequence ተብሎ የሚገለጽ ነው ማለት ነው። ይሄንን ልትይዙ ይገባል። ስለዚህ ሚውቴሽን ማለት ዲኤንኤ ወደ ጄኔቲክ ኢንፎርሜሽን ላይ የሚከሰት ለውጥ ነው። ኢንዲስ ሚውቴሽን ደግሞ እንደ እነዚህ ብዙ ጊዜ ይሄን የሚያመጣው ምንድነው ከተባለ ራዲዬሽን ወይም ደግሞ ኬሚካል ባሉ ሙታጅኖች ወይም እንደ ኬሚካል ባሉ ሙታጅኖች ምክንያት የሚከሰት ለውጥ ኢንዲስድ ሚውቴሽን ብለን እንገልጻለን። አክቹሊ ሃርምፉልም ሊሆን ይችላል፣ ቤኔፊሻልም ሊሆን ይችላል። ኢንዲስድ ሚውቴሽን በአጠቃላይ ሃርምፉልም ሊሆን ይችላል፣ ቤኔፊሻልም ሊሆን ይችላል። ኔቹራል ምንም አፌክት ላይ አያደርገንም የሚችልበት ጊዜ አለ። ግን ብዙ ጊዜ ዲዚዝ ኮዚንግ ናቸው። ዲኤንኤ ሲኩዌንስ ተዛባ ማለት እነዚህ ካንሰር ኮዚንግ ኤጀንት ነው ተብሎ ስለሚታሰብ እነዚህ አይነት በሽታዎች ሊመጡብን ይችላሉ ማለት ነው። 24ኛ question, a gardener imported on an ornamental plant that gradually spread into the conservation area causing loss of many native plant species. This biodiversity loss is due to dash. Okay, simple question. አንዳንድ ጊዜ ምን ሊሆን ይችላል? እሺ ቃሉን ልበለው ወይ ደግሞ ኦኬ ሲምፕሊ በአንድ አካባቢ ላይ ሊገኝ የሚችል ወይም እዛ አካባቢ ላይ ኢንዲጂነስ የሚባል ፕላንት ይኖራል፣ አዳፕት አድርጎ የሚኖር። ከዛ ሌላ ፕላንት ወደዛ አካባቢ ሲመጣ እነዛ አካባቢ ላይ አዳፕት አድርገው ይኖሩ የነበሩ ፕላንቶችን ሙሉ ለሙሉ ዳሜጅ የሚያደርግ አይነት ሲሆን ኢንቬሲቭ ስፒሺስ እንላለን። ይሄ ኦርናሜንታል ፕላንት አሁን ይሄ ጋርድነር ወይም ደግሞ ችግኝ የሚንከባከበው ሰውዬ ምንድነው ኢምፖርት ያደረገው? ኦርናሜንታል የሆነ ፕላንት አለ፣ ግራጁዋሊ ከጊዜ ወደ ጊዜ ስፕሬድ እያደረገ ያለ ያ ላይ እዛ ኤሪያ ላይ ኔቲቭሊ እዛ ኤሪያ ላይ ኔቲቭሊ የሚገኙ ፕላንት ስፒሺሶችን እንዲጠፉ የሚያደርግ የኦርናሜንታል ፕላንት ስፒሺስ አይደንቲፋይ ያደረገ እና ይሄ ባዮዳይቨርሲቲ ምንድነው የሚባለው ነው። ክላይሜት ቼንጅ አይደለም። የክላይሜት ቼንጅ ይሄ በረዶ መዝነብ ምናምን ፕላንት ስፒሺስ ኔቲቭ ስፒሺሶች የጠፉት ወይም ሃይ የሆነ ሂት አጋጥሞ ቴምፕሬቸር ለውጥ ኖሮ አይደለም። ክላይሜት ቼንጅ አለ። ዲፎሬስቴሽን አልገነጠልናቸው ወይ አልጨፈጨፍናቸው ወይም የቆረጥናቸው አይደለም የጠፉት እነዚህ ኔቲቭ ስፒሺሶች። ኦቨር ኤክስፕሎይቴሽን ለተለያዩ ጥቅሞች እያዋልናቸው ኤክስፕሎይት እያደረግናቸው አይደለም። ኢንቬሲቭ ስፒሺስ ነው። ሌላ የፕላንት አይነት መጥቶ የነሱን ለምሳሌ ያክል የነሱን በሩታቸው አማካኝነት የሚያገኙት ሚነራል እየተሻማቸው ሊሆን ይችላል። ብቻ ግን እነዚህ ኔቲቭ ስፒሺሶችን አደጋ ላይ የጣለ ሌላ ኦርናሜንታል ስፒሺስ ሲመጣ ኢንቬሲቭ ስፒሺስ። ክላይሜት ቼንጅ አይደለም። በጣም ሲምፕል የሆነ ኩዌስችን ነው። ክሪቲካሊ ካሰባችሁት ክላይሜት ቼንጅ አይደለም፣ ዲፎሬስቴሽን አይደለም፣ ኦቨር ኤክስፕሎይቴሽን አይደለም። በት ኢዝ ኢንቬሲቭ ስፒሺስ። ኢንቬሲቭ የሆነ ስፒሺስ ኤክዞቲክ ስፒሺስ ነው ለኤንቫይሮንመንቱ ኔቲቭ ፍሎራ እና ኔቲቭ ፎና which means ፍሎራ ከተባለ ለፕላንቶች እና ለአኒማሎች ምን የሆነ ኮምፒት የሚያደርግ ወይም ይሄ ተወዳድሮ ምን የሚያደርግ እነሱን አደጋ ላይ የሚጥል ማለት ህልውናቸውን አደጋ ላይ የሚጥል ማለት ነው። that's it.
which breathing structure and function correctly matched የትኛው breathing structure ነው correctly matched የሆነው ነው የሚለው respiratory system ላይ እንደምናውቀው ከኖዝ ይጀምራል pharynx ከዛ larynx ወይም ድምጽ ቦክሳችን አለ trachea ከዛ bronchioles ተብሎ ይከፋፈላል ከዛ alveoli የላንጋችን ትንሽ ክፍል አይደል ሶ አሁን እዚህ ጋር ትክክል ያልሆነ የትኛው ነው የሚለው ነው ኦኬ ትክክል የሆነው correctly matched the trachea prevent collapse of respiratory structure ነው የሚለን b bronchioles deliver air from the nasal cavity to the bronchi no bronchi exchange gas between the capillary in the lung okay lung ላይ የመጨረሻዎቹ ስቴፖች ላይ አሁን ቀደም ያልኳችሁ nose pharynx በስቴፕስ እና ከዛ larynx ከዛ trachea bronchi bronchioles and alveoli አይደለ gas exchange in the lung ላይ ከካፒላሪ ጋር የሚያደርጉት not bronchi but it is alveoli okay larynx prevent choking by covering the tracheal opening ያንንም የሚያደርገው ማን አይደለም larynx አይደለም epiglottis ነው mainly epiglottis የሚባለው ነው airway ላይ cover በማድረግ airway ወይም ደግሞ የአየር መተንፈሻ ተነፍስበት ቱቦ ላይ ምግብ ገብቶ choking ወይም ደግሞ ትንታ ምናምን እንዳያጋጥመን የሚያደርገው epiglottis ነው እንጂ larynx አይደለም ይሄ ትክክል አይደለም ቢለምዶ ትክክል ማይሆነው bronchioles ኤርን ኬሪ አድርገው ወይም ተሸክመው ወደ ናዛል ካቪቲ የሚያደርሱ አይደሉም that's bronchioles ከብሮንካ የሚከፋፈሉ እንደ ቅርንጫፍ የሆኑ ነገሮች ናቸው ስራቸው ኬሪ ማድረግ አይደለም ዲሊቨር ማድረግ አይደለም ከናዛል ካቪቲ ማለት ነው this is the correct answer trachea actually prevent collapse of respiratory structure collapse የሚከላከሉ ናቸው ማለት ነው ስለዚህ airway support የሚያደርጉ ትራኪያዎች ናቸው correctly matched የሆነው a ነው ማለት ነው ይሄንን በደንብ ያዘው respiratory system በባለፈው ቪዲዮ ደግሞ digestive system ጥያቄ መጥቷል circulatory system የሄርት መጥቷል ስለዚህ ሲስተሞችን በደንብ ማጥናት እንዳለባችሁ ነው የሚያሳየው ማለት ነው 31ኛ ጥያቄ a person height 1.81 meter and the body mass is 68 kg which category best describes this person body mass index ስሩ ነው የሚለው body mass index I think እኔ ይሄንን ማስታወቅ ከባዮሎጂ ይልቅ ነው ስፖርት ላይ ነው so weight over height square አድርገን የምንሰራው body mass index body mass index mainly overweight ነው obese ነው underweight ነው የሚለውን እንደን ላይ ያደርገናል አይደል ኢንተርቫል አለው ከስንት እስከ ስንት ነው የሚለው actually change ያደርጋል አንዳንድ ጊዜ change ያደርጋል ግን እዚህኛው ስትሰሩ 68 ሲካፈል 1.81 the whole square አድርጋችሁ ስትሰሩት almost 20.75 ምናምን ነው የሚመጣው ስለዚህ ከ18 እስከ 24 ያለው በWHO ወይም ደግሞ በወርልድ ሄልዝ ኦርጋናይዜሽን mainly ኖርማል ነው ተብሎ የሚታሰበው ወይ ደግሞ ኖርማል ነው በጣም ወፍራም አይደለም በጣም ቀጭን አይደለም ኦቨርዌይትም አይደለም አንደርዌይትም አይደለም ኦቢስም አይደለም but it is normal ስለዚህ በዚህ ቁመት ከዛ ደግሞ በዚህ ቦዲ ማስ ወይም ደግሞ በዚህ ክብደት ላይ ኖርማል ብሎ ነው WHO እንትን የሚያደርገው ስለዚህ ብትሰሩት 68 ኦሬዲ ፎርሙላውን ስላስቀመጠ 68 ሲካፈል 1.8 አንድ ሆል ስኩዌር ብታደርጉት 20.71 ነው ስለዚህ በኖርማል ሬንጅ ውስጥ ከ18 እስከ 24 ባለው ኖርማል ሬንጅ ውስጥ አለ ማለት ነው ሬንጁ ሊለያይ ይችላል ግን ደግሞ ስቲል በዛ ትይዙታላችሁ which statement is correct about complete metamorphosis ለኮምፕሊት ሜታሞርፎሲስ ትክክል የሆነ የትኛው ነው የሚለው በመጀመሪያ ፎር ስቴጆች አሉን ኤግ ከዛ ላርቫ ከዛ ፑፓ ከዛ አዳልት አለ አይደለ ከዛም በተርፍላይ ላይ የኤጓ ላይ ኦፍ ኮርስ ኤግ ይኖራል ላርቫ ስቴጅ ካተርፒላር ነው የምትባለው ካተርፒላር ፑፓ ስቴጅ ላይ ፑፓ አለ ከዛ አዳልት አለ ማለት ስለዚህ ኮምፕሊት ሜታሞርፎሲስ የምንለው ኦርጋኒዝም ከኤግ ወደ ላርቫ ከዛ ወደ ፑፓ ከዛ በመጨረሻ ደግሞ ወደ አዳልት የሚያልፍበት ሂደት ነው ማለት ነው ስለዚህ ከኢንኮምፕሊት ጋር ኮምፕሊት እና ኢንኮምፕሊት ሜታሞርፎሲስ ተብሎ ይከፋፈላል ኢንኮምፕሊት ሲሆን ምን አይኖርም ነው ምን ስቴጅ አይኖርም ፑፓ ስቴጅ አይኖርም ኤግ ከዛ ኒምፍ ከዛ አዳልት ነው ኖ ፑፓ ስቴጅ ስለዚህ ኮምፕሊት ከተባለ ኢታስ ፑፓ ኢንኮምፕሊት ከተባለ ኢት ዳዝንት ሃቭ ፑፓ አሁን ይሄን በደንብ ለዩት ላርቫ ዴቨሎፕ ዳይሬክትሊ ኢንቱ ዘ አዳልት ላርቫ ዳይሬክትሊ ወደ አዳልት ዴቨሎፕ አያደርግም ላርቫ ወደ ፑፓ ከፑፓ ደግሞ ወደ አዳልት ነው ምን ላይ ኮምፕሊት ላይ this is false larva develop into the nymph ምን ላይ incomplete ላይ ነው ላርቫ ወደ ኒምፍ የሚያድገው egg hatch into the larva after a few days ነው የሚለው ሲ ላይ of course ከኤግ ምን ያደርጋል hatch አድርጎ ወደ ላርቫ ይቀየራል ከዛ ላርቫ ደግሞ ወደ ፑፓ ወደ አዳልት ምን ላይ ኮምፕሊት ላይ ስለዚህ I think C is the correct answer ኒምፍ የሚባል ነገር ካያችሁ incomplete ነው ላርቫ ዳይሬክትሊ ወደ አዳልት ይቀየራል ፑፓ ስቴጅን ዘሎ ከተባለ incomplete ነው ስለዚህ C ላይ the correct answer is C ይሆናል ማለት ነው guys እንትን ላይ ኮሜንት ሴክሽን ላይ በጣም እየፈጠንኩም ከሆነ ይሄኛው ፓርት ላይ ግን ረጋ ብለሽ አላስረዳሽም እና የምትሉት ነገር ካለ ፕሊዝ ኮሜንት ይሄ ፊድባክ ሲስተሙ በደንብ ከናንተም ወደ እኔ ሲመጣ ከኔም ደግሞ ወደ እናንተ ሲሄድ ነው አሪፍ እና ዋን ዌይ ብቻ እንዳይሆን በደንብ ኮሜንት ላይ አሳውቁን ከዛኛ ደግሞ ለማስተካከል እንሞክራለን ማለት ነው ሶ የተሰማችሁን ነገሩኝ
question 33 plant cell differ from animal cell in that they have የፕላንት ሴል ከአኒማል ሴል ዲፈር የሚያደርግበት ብዙ ነገሮች አሉ። በብዙ ነገሮች ይለያያሉ። ለምሳሌ ዲፍረንሳቸውን ለመናገር ፕላንት ሴል ቲፒካሊ ሴል ዋል አላቸው፣ ክሎሮፕላስት አላቸው፣ ላርጅ የሆነ ሴንትራል ቫኪዩላቸው ሴንተር ኤሪያ ላይ ነው ትልቅ ቦታ ይዞ የሚገኘው ላርጅ ነው። እሱ ይለያቸዋል ከምን ከአኒማል ሴል አንፃር ማለት ነው። አሁን እዚህ ጋር ላርጅ ራይቦዞም ፎር ፕሮቲን ሲንተሲስ ይላል። ራይቦዞም actually in the 80s የሚሆነው 18s ሳይዝ የሚሆነው I think አኒማል ሴል ላይ ነው። ስለዚህ ላርጅ ራይቦዞም ለፕሮቲን ሲንተሲስ ያለው ከፕላንት ይልቅ እንደውም አኒማል ሴል ነው። ላርጅ ሴንትራል ቫኪዩል this is it ፕላንት ሴል ዲፈር የሚያደርገው ከአኒማል በላርጅ ሴንትራል ቫኪዩል ወይ ደግሞ ሴል ዋል ስላለ ወይም ደግሞ ክሎሮፕላስትን ስለሚይዝ ነው። that's it ሴል ሜምብሬን with double layer ያለው ማን ነው? አኒማል ሴል። ሴል ሜምብሬን with double layer ያለው animal cell a pair of centrals for the cell division መጀመሪያ ለሴል ዲቪዥን ደግሞ pair of centrals ያለው ማን ነው? animal cell ነው። ስለዚህ ዲፈር የሚያደርገው ፕላንት በላርጅ ሴንትራል ቫኪዩሉ ነው ማለት ነው። ሌሎቹ የአኒማሎች ናቸው። እዚህ ጋር ኮምፓሪዝን ቴብል አለ። this item is based on the following table of food chain food chain ነው የሚያሳየው። food chain በጣም ኮምፕሌክስ ያልሆነ የምግብ ስርዓት አካሄድ ነው። ስለዚህ ይሄንም በደንብ እንድታቁት ፉድ ዌቭ እና ፉድ ቼን ተብለን ተማምረናል። አይ ቲንክ 11th ግሬድ አይ ቲንክ 9th ግሬድ ጀምሮ እናውቀዋለን አይደለ? አሁን እዚህ ጋር የራሳቸውን ምግብ ማዘጋጀት የሚችሉት ኦን ዲ ዋት ታች ሰርፌስ ላይ ነው የሚገኙት እና እነዚህ ምን ይባላሉ? the first tropical level ላይ ፕሮዲዩሰር የራሳቸውን በራሳቸው ምግብ ማዘጋጀት የሚችሉ the grass ከዛ እነዚህን የሚበሉ ጊዜ herbivores የሆኑ አኒማሎች ደግሞ on the second ላይ ነው የሚገኙት feeds on the green planቶችን የሚመገቡ on the second ምን እንላቸዋለን? primary consumer or herbivores እንላቸዋለን። ለምሳሌ ግራስን የሚበላ grasshopper ከዛ ደግሞ grasshopper የሚበላው ደግሞ ምን ይባላል? tertiary consumer ወይም ደግሞ feeds on herbivoresን የሚበላው ደግሞ ሶስተኛ ላይ ያለው ምን ይባላል? tertiary consumer ለምሳሌ ፍሮጎችን ብንወስድ grasshopper ነው የሚበሉ ነው። ከዛ ፍሮጎችን ደግሞ የሚበሉ tertiary consumers again የሚባሉት ምን አሉ? the feed on what another carnivores እነዚህ another carnivores የሚበሉ large predators የምንላቸው ደግሞ again tertiary consumer ናቸው። fourth ላይ ይገኛሉ። አሁን which number contains the correct description of the food chain with its example ከኤግዛምፕሉ ጋር በትክክል የሚናገረው የትኛው ነው በትክክል የያዘው ነው። ኦኬ ፎርዝ ላይ ያሉትን እዚህ ጋር tertiary consumer አለ፣ እዚህ ጋርም ደግሞ tertiary consumer አለ። ስህተቱን እናያው። ኦኬ የመጀመሪያው የራሳቸውን ምግብ ማዘጋጀት የሚችሉ ፕሮዲዩሰሮችም የሆኑ ምን አለ? ግራስ አለ። ፕላንት የሆነ ፕሮዲዩሰር የራሳቸውን ምግብ ማዘጋጀት የሚችሉ አይተም ዋን ትክክል ነው። ግራስ አር ፕሮዲዩሰር and they are what in the first tropical level ላይ ነው ያሉት። ሁለተኛ ላይ እንምጣ። ኦኬ ሁለተኛ ላይም ስንመጣ they feed on the herbivores የሚመገቡ ከዛ በደንብ ይወት herbivores የሚመገቡ ብሎ ግን ምንድነው ያለው እዚህ ጋር? third ነው ያለው። third what about what on the third tertiary consumer the frogs ይላል። this makes the frog a secondary consumer not a tertiary consumer ለምን? ስቴፑን በደንብ እንድትይዙ የምፈልጉትን ችግር አካባቢያችሁ ልድገምላችሁ። እዚህ ጋር ፕሮዲዩሰር ይኖረናል። የራሳቸው ምግብ በራሳቸው የሚያዘጋጁ ሜንሊ ፕላንቶችን የሚበላው primary consumer ነው የሚባለው the herbivores grasshopper the second tropic level ላይ የሚገኘው third tropic level ላይ የሚገኘው primary consumer የሚመገበው tertiary consumer ሳይሆን secondary consumer ነው የሚባለው። እቺ ናት ልዩነቷ። ከዛ secondary consumer የሚመገበው fourth tropic level ላይ የሚገኘው ደግሞ tertiary consumer ይባላል ማለት ነው። እዚህ ጋር just የትኛው ትክክል እንዳልሆነ ለማወቅ የተደጋገመውን ስታዩት ራሱ በደንብ አንደርስታንድ ታደርጉታላችሁ። ስለዚህ የአንደኛ የሶስተኛና የአራተኛ ምንድነው it is actually correct ነው ማለት። ስለዚህ food chain ከነ ኤግዛምፕላቸው ትክክል የሆነው ያ ነው። የአንድ የሶስትና የአራተኛ ትክክል ነው ማለት ነው። ነገር ግን እዚህ ጋር ያለው ሁለተኛ ትክክል I think መጀመሪያ ላይ እንደውም ትንሽ አወሳሰብኩባችሁ sorry okay let's go forward 35ኛ ጥያቄ which group of bacteria is correctly categorized by their shape በሼፓቸው ካታጎራይዝድ የሆነው የትኛው ነው ትክክለኛ የሆነው? በሼፓቸው ካታጎራይዝድ ባክቴሪያን ስናደርጋቸው ኮካይ ስፌሪካል ሼፕ ወይም ደግሞ ክብ ሼፕ የሆኑት ኮካይ ሼፕ እንላቸዋለን። የኮካይ ባክቴሪያ ብለን እንጠራቸዋለን። ባሲ ላይ ደግሞ ትንሽ ክቡ ረዘም ያለ ሮድ ሼፕ ሲሆኑ ባሲ ላይ እንላቸዋለን። ስፓይራል ደግሞ ወይም ደግሞ ስፔሮሸትስ የምንላቸው ስፓይራል ሼፕ ነው። ራሱ ስፓይራል ሼፕ ሊሆኑት ናቸው። ስለዚህ ባሲ ላይ ማለት ሮድ ሼፕ ናቸው። ኮካይ ራውንድ ወይም ስፔሪካል ናቸው። ስፓይራል ቅርጽ ያላቸው ደግሞ አሉ ማለት ነው። ስለዚህ አሁን ባሲ ላይ ሮድ ሼፕ ባክቴሪያ it is true ኮሌራ ስፓይራል ሼፕድ ባክቴሪያ ነው የሚላል I think is ባሲ ላይ ሼፕድ ነው። ከዛ ስፓይራል ሼፕ ስፌሪካል ነው የሚለው
ትክክል አይደለም። ስፌሪካል ከሆነ ኮካይ ነው። ኮርክ ስክሪው ሼፕድ ደግሞ ኮካይ ነው የሚለው አይደለም። እዚህ ጋር እንትን ብሏል፣ አገለባብጦታል። ኮካይ ከሆነ ስፌሪካል ሼፕድ ነው። እዚህ በስትክክል የተገለጸው ባሲላይ ነው። ባሲላይ ሮድ ሼፕ ነው ያለው ማለት ነው። እዚህ ባሲለስ ሮድ ከሚል የላቲን ወርድ የመጣ ነው። በራሱ ሮድ ሼፕ ናቸው፣ ክብ ናቸው ኮካዮች አይደለ? ባሲላይ ደግሞ ልክ እንደዚህ ረዘም ያለ ማለት ነው። ሮድ ሼፕ ናቸው። ኦኬ ትንሽ እዚች ጋር ስትቸኩሉ ሜቢ ልትመርጥ የምትችሉ ሲ ነው። ስፓይራል ስፌሪካል ባክቴሪያ ስፌር ኦልሬዲ ክብ እንደማለት ስለሆነ የኮካይ ነው። በስፓይራል ሼፕ ነው ያለው። ራሱ የስሙ ነው የስፓይራል የምንለው ማለት ነው። ኦኬ 36ኛ ጥያቄ which nutrient is correctly paired with its deficiency disease? ይሄ ድጋሚ የመጣ ነው። የቀድሞ ምን ነበር? ቫይታሚን እጥረት ነበር። አሁን ደግሞ የሚኒራል እጥረቶች ላይ መጥቷል ማለት ነው። ስለዚህ ይሄንን በደንብ ማሽ ለማድረግ እንሞክራለን። ትዝ ካላችሁ ኒውትሪየንት ዲፊሸንሲ ላይ ቅድም ቫይታሚን ሲ ስከርቭ ያመጣል፣ ቫይታሚን ዲ ሪኬት የሚባል በሽታ ያመጣል። አይረን ዲፊሸንሲ በዋናነት ምን ያመጣል? አይረን ዲፊሸንሲ አኔሚያ ወይም ደግሞ እነዚህ የደም ማነስ የምንላቸው በኮመንሊ የደም ማነስ ብለን ስለምንጠራው ነው። ሄሞግሎቢን ሲያንስ ነው። ኤኒዌይ አይረን አኔሚያን ያመጣል። ብሊዲንግ ጋም ቅድም የመጀመሪያ ቪዲዮ ላይ በሰራ ነው። ብሊዲንግ ጋም የሚያመጣ የቫይታሚን ሲ እጥረት ነው። ስከርቪ እነዚህ አስኮርቢክ አሲድ ወይም ቫይታሚን ሲ ሲያጥርን ነው ብለን ነበር። ይሄ ኮሬክትሊ ማሽዳሉ ነው ማለት ነው። ከዛ በኋላ ደግሞ ማን አለን? ካልሲየም ኤንድ ሪኬት። ብዙ ጊዜ ፕሮቲን ከማን ጋር እንደሚገናኝ እናውቃለን። ፕሮቲን ዲፊሸንሲ ካለ ኳሻኮር አይደለ? ኳሻኮር ነው። ከዛ በኋላ ሜቢ ሜንሽን ያልተደረገ ማን አለ? ፕሮቲን ከኳሻኮር ውጪ አገኝ ማራስ መስለኝ አይ ቲንክ እንትን ሜንሽን እናደርጋለን ብዙ ጊዜ ኮሬክትሊ እዚህ ጋር አሁን ስፔሲፊካሊ ለሱ ስለማንወስደው ነው እንጂ ለሱም እንትን እንላለን። ቫይታሚን ዲ ነው ከሪኬት ጋር የሚገናኘው። ቫይታሚን ዲ ላይ ስንመጣ ቫይታሚን ዲ ከሪኬት ጋር ተገናኘ ማለት ኢትስ ኦል አባውት ቫይታሚን ዲ ኢዝ ኦል አባውት ካልሲየም አብዞርፕሽን። ስለዚህ የካልሲየም እጥረት ነው ሪኬትስ የምንለው ይሄ የአጥንት ያለ መጠንከር ነገር ነውና ሼፕ እስከ መቀየር ሲያመጣ ማለት። ስለዚህ ይሄ የካልሲየም ለቦን ሚነራላይዜሽን አስፈላጊ ስለሆነ ቫይታሚን ዲ ደግሞ ካልሲየም አብዞርብ እንዲደረግ ስለሚያደርግ ካልሲየም ወይም ቫይታሚን ዲ እጥረት ለምን ያጋልጠናል? ለሪኬት ያጋጥመናል። ስለዚህ እዚህ ጋር ለምንድን ነው እነዚህ ያልሆኑት የሚለውን እንያው። ፎስፈረስ ሳይሆን ኳሻኮር ሜንሊ የፕሮቲን ዲፊሸንሲ ስለሆነ ይሄ አይሆንም። ቢ ላይ ስንመጣ ቢ ማራስመስ ለፕሮቲን ይሆናል። የፕሮቲን እጥረት ማራስመስም ያመጣል፣ ኳሻኮርም ያመጣል። ግን ሜንሊ ኮሬክትሊ ፔርድ የሆነው ከተባለ ከቢ ይልቅ ሲ ነው የሚያሳምነው። ዳትስ ዋይ እንጂ በፕሮቲን እጥረት ማራስመስ ኮዝድ አይሆንም ማለት አይደለም። ሜንሊ ፕሮቲን ሲባል ግን you have to coin with the ኳሻኮር and then the iron deficiency anemia እንጂ ብሊዲንግ ጋር አያመጣም። ስለዚህ the correct answer is actually C ብለን አይደንቲፋይ ማድረግ እንችላለን ማለት ነው። ኦኬ 37ኛ ጥያቄ what does the electron transport system harvest majority of the 36 to 38 ATP produced per glucose? Because ETC. Okay, electron transport chain በጣም ማጆሪቲ የሚባለው ብዙ because አሁን ስናስበው በግላይኮላይሲስ በክረብ ሳይክል ከሚሰበሰበው ይልቅ በኤሌክትሮን ትራንስፖርት ቼን የሚሰበሰበው በጣም ሃይ ነው። ሃርቨስት የምናደርገው አማውንት ኦፍ ATP በጣም ሃይ ነው ከሌሎቹ አንፃር ማለት ነው። ዋይ ለምን ከተባለ ኢቲሲ ሃይ ኢነርጂ ኤሌክትሮን ኬሪ ያደርጋል። በማንና በማን ናዴች እና ሪዲዩስድ የሆኑ ናዴች እና በፋድ ኦኬ በናድና በፋድ በታስት በቃ ሲምፕሊ ኤሌክትሮን ትራንስፖርት ቼን ከተባለ ኤሌክትሮን ትራንስፖርት የምናደርገው በእነማን ነው? በእነዚህ ስቶርድ ፖቴንሻሊ ኢነርጂ ስቶር በሚያደርጉ በእነዚህ ነው ማለት ነው። በእነዚህ ነው። ስለዚህ በናዴች እና በፋዴች ምክንያት ፕሮቶን ፓምፕ ግራዲየንትን ክሬት በማድረግ ኤቲፒ ሲንቴሲን ድራይቭ አድርጎ ሃይ የሚባለውን በምን ፐር ግሉኮስ በኤሌክትሮን ትራንስፖርት ቼን ሃርቨስት እንድናደርግ ያደርገናል ማለት። ስለዚህ ከሌሎቹ ኮምፔር ስናደርግ ከግላይኮላይሲስ ከክረብ ሳይክል አንፃር በጣም ሃይ የሆነው የኤቲፒን የምናገኘው በዚህኛው ፕሮሰስ የሆነው በዚህ ምክንያት ነው፣ በናድና በፋዴች ምክንያት ነው። 38ኛ which of the statement is correct about gene therapy? ስለ ጂን ቴራፒ ትክክል የሆነው የትኛው ነው የሚለው ጥያቄው። ኦኬ ስለዚህ ስለ ጂን ቴራፒ ትክክል የሆነው የትኛው ነው? የመጀመሪያው ጂን ቴራፒ ማለት ምን ማለት ነው ሲባል ጄኔቲክ ዲስኦርደር ለማከም ጄኔቲክ ዲስኦርደሮች በብዙ ለምሳሌ ያክል አሁን ስለ አኒሚያ እያወራን ስለነበረ ሲክል ሴል አኒሚያ የሚባል በጄኔቲክ ዲስኦርደር ምክንያት የሚመጣ በሽታዎች አሉ። ስለዚህ ጄኔቲክ ዲስኦርደር ምክንያት የሚመጡ በሽታዎችን ለማከም ፈንክሽናል ጂን ወይም ደግሞ ጄኔቲክ ማቴሪያል ከማን ከፓረንት ሴል በማስገባት የሰውየውን ሆል ጂኖም መቀየር ማለት ነው። ስለዚህ የሰውየውን ሆል ጂኖም መቀየር። ስለዚህ ይሄ አሁን የጂን ቴራፒ ትክክል ያልሆነ የትኛው ነው የሚለውን አይደንቲፋይ ለማድረግ በደንብ ስፔሲፊክሊ እሱን ብቻ ስላልተማራችሁ ማለት ነው። የመጀመሪያው it replaces the whole genome of the person with a genetic disorder. Okay, mainly
ሆል ጂኖም ሪፕሌስመንት በጣም ፋር ቱ ብሮድ ይሆናል። ስለዚህ እሱን አንመርጠውም። እዚህ ጋር ደግሞ ሌላ የሚል ነገር አለ። it means the transfer of genetic disorder from parent to the offspring. ሶሪ እዚህ ጋር በደንብ አስተውላችሁ ይዩት። በመጀመሪያ ኢቲስ ቴራፒ አይደለም፣ ቴራፒ ነው፣ ህክምና ነው፣ ዲያግኖሲስ ነው። ስለዚህ ዲስኦርደሩን ለማከም ከፓረንት ወስደን ከፓረንት ሴል ወስደን ለማከም እንሞክራለን እንጂ ኢኔንስ ማድረግ ማለት ማበረታታት ማለት ነው። ጄኔቲክ ዲስኦርደሩ ከፓረንት ወደ ኦፍስፕሪንጉ እንዲሄድ እናበረታታለን። ኢቲስ ቴራፒ ስለዚህ በሽታውን እንዲስፋፋ ሳይሆን እንዲቀንስ ነው የምናደርገው። ይሄ ትክክል አይደለም። ኢኔንስ አያደርግም። ኢት አይደንቲፋይስ ዲስኦርደር ዛት ፓስ ፍሮም ፓረንት ቱ ኦፍስፕሪንግ። አይደንቲፋይ ማድረግ አይደለም ዋና ስራው። አይደንቲፋይ ከማድረግ ይልቅ ምን ማድረግ ነው? ጄኔቲክ ቴስቲንግ ሳይሆን ሜይንሊ ጄኔቲክ ቴራፒ ቴስት ማድረግ ነው። አይደንቲፋይ ማድረግ ከተባለ ቴስት ማድረግ፣ ለምሳሌ የአንድ ሰውን ደግሞ ስጄ ታይፎይድ አለበት የለበትም ስል ቴስት ማድረግ ነው አይደለ? በቴሌ ቴራፒ ቴስቲንግ አይደለም። ስለዚህ አይደንቲፋይ ማድረግ ሳይሆን ችግራችን it treats what the genetic disorder by transferring the section of the DNA into the patient. the whole አይደለም፣ ሁሉንም ጄኖም ሳይሆን ምን እናደርጋለን? ጄኔቲክ ዲስኦርደሩን ለማከም ከፓረንት ሴል ወስደን የሆነች ሴክሽን ኦፍ ዲኤንኤ ወስደን ወደ ፔሸንት ሴል በማስገባት ትሪት ለማድረግ ነው የምንሞክረው ማለት ነው። በጣም ደስ የሚል ሳይንስ ነው። በጣም ጂን ቴራፒ በጣም ኢንትረስቲንግ የሆነ ሳይንስ ነው ባዮሎጂ ላይ ማለት ነው። ኦኬ which of the structure and the function of the type of the disease correctly matched ነው የሚለው አገን የቲስ ታይፕ አይ ቲንክ ትንሽ ወረድ ወደ 9ኛ ክፍል ወደ 10ኛ ክፍል አካባቢ ነው እስከማስታውሰው ድረስ ያው የተማርኩት። ስለዚህ ወደ ታች ደግሞ አገን ወደዛም ሄዶ ማንበብ እንዳለባችሁ ማሳያ ነው ማለት ነው። there are moral, premoral, incisors እና ካናይንስ የሚባሉ ቲዞች አሉ። ስለዚህ ኢንሲዘር ሜንሊ ከት ለማድረግ የምንጠቀምባቸው ቲዞች ናቸው። ካናይን ደግሞ ይሄ የወልፍ ላይ ያሉት ወጣ ያሉት ጥርሶች ማለት ናቸው እና ቲር ለማድረግ ለመገጥ በጣም ፈንክሽናል ናቸው። በአኒማል ፕሬዴተሮች ላይ ወይም ደግሞ አዳኝ የሚባሉ አኒማሎች ላይ ካናይንስ በጣም የሚጠቅሙ ናቸው። ከዛ በኋላ ደግሞ ፕሪሞላርስ የምንላቸው ወደ መንጋጋ አካባቢ ልንቀርብ አካባቢ ያሉት ፕሪሞላሮች ፍላት የሆኑ ሜንሊ ለክራሽንግ የምንጠቀማቸው ናቸው። ሞላር ደግሞ ግራይንድ ነው የምናደርግበት። ኢትስ አባውት ግራይንዲንግ ዘ ፉድ። አሁን እዚህ ጋር ሞላር ላይ ብሮደር ቲዝ ነው ኦፍ ኮርስ ኢዝ ብሮድ አጌን ፎር ግራይንዲንግ ፉድ ኢት ኢዝ ትሩ። እዚህ ጋር የተሳሳታቸው ነገሮች አሉ። ፕሪሞላር ላይ ለምሳሌ ኢንሲዘር ፎር ካቲንግ ብላችሁ ያዙ። ካናይንስ የሚለውን ፎር ቲር፣ ከዛ ፕሪሞላር ክራሽ ለማድረግ ነው ሜንሊ ቴር ለማድረግ ሳይሆን ምግቡን ቴሪንግ ከተባለ ኢትስ ፎር ካናይንስ ይሄ እንዴት ነው የሚባለው? ለመበጠስ ነው ቴሪንግ ፉድ ቴር ለማድረግ። ለምሳሌ የታይገር አንድ ሄርቢቨረስ አኒማል ልክ ሲያድን ማለት ነው ስጋውን ቶታሊ ምን ለመበጨቅ ነው የሚባለው ቴር ለማድረግ። ኢት ኢዝ ካናይን የፕሪሞላርን የካናይንን ወደ ፕሪሞላር ሰጠ ማለት ነው። ስለዚህ ይሄ ቢ ቶታሊ ዲስካርድ እናደርገዋለን ማለት ነው። ኢንሲዘር ላይ ስንመጣ ፍላትን አይደሉም ኢንሲዘሮች እና ፎር ክራሽንግ አይደለም የምንጠቀማቸው። ፍላትን ቲዝ ፎር ክራሽንግ ፕሪሞላር ነው። የዚህ ዴፊኒሽን ነው እዚህ ጋር የመጣው ማለት ነው። ካናይን ሻርፕ ቲዝ ስፔሻላይዝድ ፎር ካቲንግ ፉድ፣ ፎር ካቲንግ ደግሞ ኢንሲዘር ናቸው እንጂ ስለዚህ የኢንሲዘርን ደግሞ ለካናይን አመጣው ማለት ነው። ስለዚህ ትክክለኛው ኤ ይሆናል። በደንብ እንትን ወደ ኋላ ብላችሁ ካያቻቸው በፒክቸርም የራሳችሁንም እያሰባችሁ ስትሏቸው አንደርስታንድ ታደርጉታላችሁ። የመጨረሻው ለዛሬ ጥያቄ which fishers describe kingdom fungi፣ የፈንጋይ ወይም የፈንገስን ኪንግደም ዲስክራይብ የሚያደርገው የትኛው ነው የሚለው ማለት ነው። ሶ በመጀመሪያ እስቲ ዲፋይን እናደርጋቸው። እነዚህ ፈንገስ ምን ናቸው? ፈንጋይ do not normally swallow food and ingest its inside in a digestive tract like animal። ብዙ ጊዜ ፈንጋይ ምግብን እንደ አኒማል በቦዲ ውስጥ አስገብተው አይፈጩትም። ስለዚህ በመጀመሪያ ኢንዛይም ወደ ምግቡ ይለቃሉ። በጣም ኢንትረስቲንግ የሆነ ኔቸራቸው ነው። ኢንዛይም ወደ ምግቡ ይለቃሉ። ከዛ ምግቡ ከቦዲ ውጪ ይፈራርሳል ማለት ነው። ከዛ በኋላ ኒውትሪየንት በሃይፌ እየዋጡ ኤክስትራ ሴሉላር የሆነ ዳይጀሽን ነው የሚያከናውኑት። ይሄንን የሚከተል በጣም ኢንትረስቲንግ የሆነ የፕላንት ታይፕም አለ። እነዚህ ካርኒቨርስ ፕላንት የምንላቸው አሉ አይደለ? እነዚህ ትናንሽ የሆኑ ኢንሴክቶችን ምናምን ዳይጀስት እያደረገ የሚበላ ማለት ነው። ስለዚህ ያንን ልክ እንደ ፈንጋይም እንደሚያደርገው ለምሳሌ ፕላንቱ እዚህ ጋር ቢሆን ከዛ የሚመገበው ነገር እዚህ ጋር ካለ ምን ያደርጋል? ፈንጋዩ ያን ነገር ዲቴክት ሲያደርግ ኢንዛይም ይለቃል። ያ ነገር ምን እንዲያደርግ እንዲሰባበር ማለት ነው። ከዛ በኋላ ምን ያደርግም ቶታሊ አስገብቶ ልካውን እኛ ወደ አፋችን እንደምንከተው እንደዛ አይደለም የሚመገበው ማለት ነው። እነዚህ ፈንጋይ ይሄ ኬሞአውቶትሮፕስ አይደሉም። ኬሞአውቶትሮፖች አይደሉም። ስለዚህ መልቲሴሉላር ናቸው ኦፍ ኮርስ፣ ግን they are not ኬሞአውቶትሮፕስ and they do not ingest and digest the food internally like animal። እኛ ወይም እንስሳቶች ወይም ደግሞ የሰው ልጆችም ልክ ኢንጀስት እንደሚያደርጉት አስገብተው አይደለም ኢንተርናሊ እንደ አኒማል ኢንጀስት አድርገው አይደለም ዳይጀስት የሚያደርጉት ፉዶችን። አጌን እዚች ጋር ትንሽ ስህተት ያለው ደግሞ ምንድነው አንደርጎ ኤክስትራ ሴሉላር ዳይጀስት ይላል። ኢኳሪዮቲኩም አይደሉም። ስለዚህ
they are prokaryotic and cosmopolitan in distribution ነው የሚለው። ኦኬ ፈንጋይ ፕሮካሪዮቲክ ሳይሆኑ ኢካሪዮቲክስ ናቸው። ፕሮካሪዮቲክ ሳይሆኑ ኢካሪዮቲክ ብለን ነው የምንከፋፍላቸው ዲቪዥን ላይ ማለት ነው። ስለዚህ ዲ ላይ ያለው ፎልስ ይሆናል። ቢ ላይ again ኢንጀስት አያደርጉም። ኬማውቶትሮፖች አይደሉም። ስለዚህ አንደርጎ ኤክስትራ ሴሉላር ዳይጀሽን። ኤክስትራ ሴሉላር ማለት ከሴል ውጪ የሆነ ዳይጀሽን የሚያከናውኑት ለምን ለማድረግ ኒውትሪሽንን ኦብቴን ለማድረግ። ስለዚህ ኢንዛይም ብቻ ይለቃሉ። ያ ነገር ዲግሬድ ይሆናል። ከዛ በኋላ ኢንገልፍ አድርገው ይወስዱታል ማለት ነው። ይሄ ምን ይባላል? ኢንገልፊንግ ሁለት አይነት አለ አይደለ? ፈሳሽ የሆነ ነገር እና ጠጣር የሆነ ነገር ኢንገልፍ ስናደርግ ፋጎሳይቶሲስ እና ፒኖሳይቶሲስ ያልነው ማለት ነው። ስለዚህ ሜንሊ እንደዛ ነው የሚሰሩት ማለት ነው። ቶታሊ ትንሽ ኔቸራቸው የነሱም ዲፍረንት ነው ማለት ትንሽም ስለሚያደክም አክቹሊ እናንተም ደግሞ በጣም ኤግዞስቲንግ ነው የሚሆነው ረጅም ሪካርድ የተደረገ ቪዲዮ ለማየት። ሶ እዚህ ጋር እናብቃ። ግን 20 ጥያቄ ስለሆነ ፕሮሚስ የሚያደርኩት እዚህ ጋር እናብቃ። if you guys have any question comment ካላችሁ ፕሊዝ አሳውቁን። ኮሜንት ሴክሽን ላይ ጻፉልን። እንዲሰራ የምትፈልጉት ቪዲዮ ከየትኛውም ሴክሽን ከ9 እስከ 12 ያለ ኮንሰፕቹዋል የሆነ ነገር እንዲሰራ የምትፈልጉት 12 ግሬድ ላይ ደግሞ የትኛው ጥያቄ ይሰራ የትኛው ኮንሰፕት ሬዝ ይደረግ የሚለው በደንብ ማንሳት ትችላላችሁ። እኛ እነዚህ አይነት ነገሮችን ስናደርግ ደግሞ እናንተ በተቻለ አቅም ዩቲዩብ ቻናላችንን ሰብስክራይብ በማድረግ እንደገና ደግሞ አሁን 12 ግሬድ ላይም ከሆናችሁ በቀጣይ ፍሬሽማን ኮርስ ጆይን ስታደርጉ ወይም ደግሞ ዩኒቨርሲቲን ጆይን ካደረጋችሁ በኋላ ፍሬሽማን ኮርስ ስትጀምሩ በደንብ የሚረዳችሁ አፕሊኬሽን አለ። ይህ አፕሊኬሽን እያንዳንዱ ኮርሶችን በቪዲዮ መልክ የተብራራ ከዛ ደግሞ የተለያዩ የግቢ ጥያቄዎችን የሚሰራ በጣም ምቹ የሆነ አፕሊኬሽን ነው። እሱንም ዌብሳይቶቻችን ጋር ሄዳችሁ ዌብሳይቶቻችን ጋር ሄዳችሁ ቪዚት በማድረግ ትንሽ ኢንፎርሜሽንን ማግኘት ትችላላችሁ። ይሄንን ፒዲኤፍ እና የሌሎችንም የፈርስት ራውንዶችንም በፒዲኤፍ ፋይል መሰረት ከነመልሳቸው ከነ ኤክስፕላኔሽን ማግኘት ከፈለጋችሁ የቴሌግራም ቻናላችንን ጆይን በማድረግ ልታገኙ ይሆናል ማለት ነው። ሶ it is enough for today። ለዛሬ ይሄ ይብቃንና በቀጣይ ደግሞ ከ41 እስከ 60 ያሉትን የምንሰራ ይሆናል ማለት ነው። Thank you guys for your attention.